አከፍቱም ነበር ማን ውስጥ ያለው እያልኩ እኮ ነው። ወይኔ ግርማ ክፈች ብያለሁ። ቆይ ከፍታለሁ ጋሽ ግርማ። ምን አባሽ ነው የምትወሪው? ለምንድን ነው ክፍሌን የዘጋሽው? ክፈችው። በጭራሽ አልከፍተውም ጋሽ ግርማ። ዛሬ በእጄ ሰበብ ነው የምትሆኝ። ሲጀመር እኔ ክፍል ምን ትሰሪያለሽ? ምን ትሰሪያለሽ? አንተ ክፍል ምን እሰራለሁ? ሲጀመር ምንድን ነው የሆንሽው አንቺ ልጅ? ዛሬ ጉድሽ ነው። እየጠየኩሽ መለሰሽ እኔን ደግሞ ትጠይቅኛለሽ እንዴ? እኮ ለምን እዚህ ገባሁ ይመስላል? ምን ፈልጌ? ወይኔ ሰውዬው፣ አንቺ ልጅ ምን ሆነሽ ነው ክፍሌን የቆለፍሽው? ምን አባሽ ይዘጋሻል? ክፍሌ ምን ሰሪያለሽ? ሜሮን ናታ። ሜሮን ምን? አሁን ክፈችውና አውሪ። መጀመሪያ አለመኖሯን አረጋግጥልኝ። እኔ ብቻ ነኝ ያለሁት። አሁን በሩን ክፈችው ነው የምልሽ። ይኸውልህ ጋሽ ግርማ፣ አሁን ተናገር። ሜሮን ምን አደረግሽ? ልትገለኝ ነበር። ቆይ ምን ማለት ነው ልትገለኝ ማለት? ቆይ ምንድን ነው የተፈጠረው? በአንተ ጉዳይ ነው። በእኔ ጉዳይ ምን? ቆይ ጋሽ ግርማ፣ እኔ ልንገርህማ። አንቺ አበርሽ እንዴ? ምን ያስጮሻል እንደዚህ? እኮ ስማኛ፣ ልትገለኝ ነበር እያልኩ እኮ ነው። ምንድን ነው እየዘባረቅሽ ያለሽ? አንተ እንዳገኝ አትፈልግም። ምን እያልሽ ነው? ቆይ ላሳየህ ያደረገች። መጀመሪያ እንደዚህ አድርገው ወደ ክፍሌ ይዛኝ ገባች። ከዛ በኋላ ንቅ አደረገች። ለምንድን ነው እንደዚህ ያደረግሽኝ ስላት ከግርማ ጋር ያለሽን ግንኙነት አቁሚ ያለች። ምን እያደረግሽ ያለሽ? ከዛ ከክፍለ ወጣችና እንደዚህ ቆለፈች። እና ምን ማድረግ እየሞከርሽ ነው እንዴ? ክፈችው እንጂ በሩ። ቆይ እንጂ እኔ ሲሰማኝ የነበረው ስሜት ይሰማህ እንጂ እኔ ቆሰልኩት ቁስል ይግባ። አንቺ ልጅ አጉል መቀባጠር ጀምረሻል። ክፈችው እያልኩሽ እኮ ነው። እኔ በር ተቆልፎብኝ የሚሰማኝ የነበረው ስሜትና ህመም እንዲገባ ብዬ ነው። እስኪ በሩ ክፈችውና አውሪኝ። የምታወሪኝ ነገር ሁሉ ምንም አልገባኝም። እሺ እነግርሃለሁ። አንቺ ልጅ ምን አይነት እብዷ ነች? ሳሚ ቶሎ በል ከዚህ ውጣ። ቶሎ በል ፍጠን። እሱ ሴት ነው። እሱ የለም። ቶሎ በል አሁን ከዚህ ውጣ። ና ለምን አባሽ ነው በሩን የዘጋሽ? ምን ለማድረግ እየሞከርሽ ነው እንዴ? የተሰማኝን ስሜት እንድትረዳኝ ብዬ ነው። አሊያ ግን ልትረዳኝ አልችልም። ሰላምና ሳሚ ዶክሜንቱን ሊሰርቁ አቶ ግርማ ክፍል እንደገቡ እንግዲህ አቶ ግርማ ሳይታሰብ በሩን ከፍተው ከች ብለዋል። እናም ሰላም በድንጋጤ ምን ማድረግ እንዳለባት እንኳን ሳታውቅ በሩን ሳሚን ቁም ሳጥን ውስጥ ካስገባችሁ በኋላ የምታወራው ነገር እያሰበች በሩን ክፈች፣ ቆልፈሽዋል፣ ለምን እዚህ ገባሽ እያለ አቶ ግርማ ሲጮህ እሷም ምን ማድረግ እንዳለባት ካሰበች በኋላ ሜሮን ነች፣ ሜሮን አባራኝ ነው ልትገለኝ ነበር ብላ በሜሮን ምክንያት አድርጋ እንደውም በአንተ ምክንያት ነው ይሄ ሁሉ ነገር የደረሰብኝ ብላ አቶ ግርማን እንደዛ ብላ ካሳመነች በኋላ እንደውም እንዴት በአንቺ ከመጣችብኝ አለቃትም ብሎ አቶ ግርማም በሜሮን ቂም ያዘባት። እናም ብልጣ ሰላም ና እንዴት እንደሆነ ያደረገች
ላሳይህ ብላ ወደ እሷ ክፍል ይዛ ከሄደች በኋላ አቶ ግርማን እዛ እንደዚህ አድርጋ ክፍሌ ካስገባችን በኋላ እንደዚህ አድርጋ ነቀችን እያለች ሳሚ ከቁም ሳጥን እስከሚወጣ ድረስ አቶ ግርማን እያጃጃለች ነበር። ከዛም ወጣችና በሩን ቆለፈችበት። ምን እያደረግሽ ነው ሰላም ሲላት፣ እንዴ ላሳይህ ብዬ ነዋ፣ እንዴት አድርጋ እንደሆነ የቆለፈችብኝ ስሜቱ ምን እንደሚመስል ላሳይህ ብዬ ነው። እናም አቶ ግርማ አሁን የሜሮን ጋር ጠላት ሆኗል። ምክንያቱም ሰላም ከቤት እንድትወጣ አይፈልግም። ሜሮን ደግሞ ሰላም በፍጹም እኔ ሰላም እንደዚህ አላልኳትም ብላ ሰላም ትምጣና በሰላም ፊት ትናገር። ሰላም ደግሞ መታ አዎ ብልሽኛል፣ ከእሱ ጋር ከሆንሽ ከዚህ ቤት ትወጫለሽ ብልሽኛል ብላ አዋረደቻት ማለት ነው። እንግዲህ ከአህያ ጋር የዋለ እንደሚባለው ሰላምንም ውሸት አስለመደቻት። በሰላም ምክንያት አሁን ሜሮን ሰላሟን አታለች። ከዛም ብቻዋን ስታገኛት ሄዳንቃ አንቺ ለምንድን ነው እንደዚህ ብለሽ ዋሸሽው? እኔ መቼ ነው ከግርማ ጋር እንዳትሆኛ ያልኩሽ ስትላት፣ ከአንቺ የተለማመድኩት ይሄንን ነው አለቻት፣ አይኗን ፍጥጥ አድርጋ። እናም ሜሮን አንቃ ልትገላት ስትል ሳሚ ከኋላ መጥቶ አንቺ ምን እያደረግሽ ነው ብሎ ካነቃት በኋላ አንተ ለሰራተኛ ብለህ እኔ እንደዚህ ትናገረኛለህ እያለች እሱ ጋር ስታፈጥበት፣ አንተ ግን ምን አይነት ወንድ ነህ ሁልጊዜ ከሰራተኛ ስር ማሸርገድ ስትለው ይዘው በጥፊ። ከዛም ሰላም ድንግጥ ብላ ቀረች። እና ሜሮን አሁን በጣም በጣም ተናዳ ክፍሏ ሄዳ ምን ማድረግ እንዳለባት እያሰበች፣ ሳሚ ተመልሶ መጥቶ ይቅርታ ጠየቃት። ነገር ግን ይቅርታው አልተዋጠላትም። ነገር ግን ሳሚ ተናድጄ ስለነበር ነው ብሎ ቢያወራትም በፍጹም ላይ አልፈልግም አለችው። እናም እሱ መውጣቱን ተከትላ ብቻዋን ስታወራ ምን ነው ያመርዝ በገደለ እያለች ስታወራ ወንድሙ ድንገት ከች ብሎ ጆሲ አንቺ ሳሚ ነው መርዙ እንዲገለው የምትመኝለት እየሰማውሽ ነበር እያለ ሲገባ፣ አንተ ውሻ ሂድ ከዚህ እያለች በጣም ተናዳ በጣም ተናዳ ምን ማድረግ እንዳለባት ግራ ገብቷት፣ ከዛም ትንሽ ቆይቶ አቶ ግርማ መጥቶ አሁንም ሰላምን እንደመታቻት ስለሰማ ምን እያደረግሽ ነው? ምንድነው ሀሳብሽ? አሁንም መልሰሽ መታሻት ብሎ ሲነግራት፣ አንተ ግን ከመቼ ወዲህ ነው የዛች የሰራተኛ ቂል የሆንከው? እሷ የምታጃጅልስ የሆንከው ከመቼ ወዲህ ነው? እኔ እናንተ እኮ በእሷ ምክንያት ብዙ ነገር ሰርተናል ስትለው፣ አዎ ለዛ እኮ ነው አንቺን ስለማውቅሽ ነው ማላምንሽ። አንቺ ምንም ነገር ታደርጊያለሽ፣ ከአሁን በኋላ ግን አንድ ነገር ብታደርጊ ብሎ ሲዝትባት፣ ምን ታመጣለህ ስትለው፣ በፊት ቀኟን እናገረዋል በጥፊ 2 ጊዜ ካላጋት በኋላ ሁለተኛ እንደዚህ ካደረግሽ አንቺን ያርገኝ ብሎ ጥሏት ሲወጣ በጣም ተናዳ ዛሬ ይሄንን ቤት ቀውጥ ያደርገዋለሁ በአንድ እግሯ አቆማለሁ ብላ እየፎከረች እንደለመደችው መርዙን ያመጣችበት ቦታ ደውላ መርዝ የወሰደው ሰው በህይወት እንዲተርፍ አልፈልግም፣ ሀሳቤን ቀይሬያለሁ ብላ ስትነግረው እሱም ይገለዋል። ግድ የለሽም ሆስፒታልን ብሄድ አይድንም፣ በፍጹም አይድንም፣ ይሞታል አላት። ጭካኔዋ ግን ይገርማል። እናም አሁን ተረጋጋች። እናም ደግሞ ሌላ ስራ አለ። የአሁኑ በጣም በጥንቃቄ ሊሰራ ነው የምፈልገው። አንድ ያስቸገረኝ ሰው አለ፣ እሱን እንድታጠፋልኝ እፈልጋለሁ ብላ አቶ ግርማ ልታስገድል እንግዲህ ቅጥረኛ ቀጥራለች። እቺ ሰይጣን የሚቀናባ ሜሮን። እናም እየፎከረች ነው። ዛሬ ይሄ ቤት በአንድ እግሩ ይቆማል፣ ቤቱን ሙሉ ነው የማቃጠለው ብላለች። የእውነትም ለማቃጠል ተዘጋጅታለች። በነገራችን ላይ ሰላም አሁን ሰላሟን አግኝታለች፣ ደስተኛ ነች ደግሞ። ምክንያቱም ሜሮንና ግርማ እርስ በርስ ሲባሉ የሁለት ዝሆኖች ጦርነት ሰላምን ስለሚሰጣት ማለት ነው። ሰላም አሁን እነሱ እርስ በርሳቸው ሲፋጁ
እሷ ሰላሟን ታገኛለች፣ የምትፈልገውንም ዶክሜንት ታገኛለች። ዳግም ጋር ሳሚ ጋር ተነጋግረዋል። እናም ያንን ዶክሜንት በጥንቃቄ ሌላ ጊዜ መልሰው መውሰድ እንዳለባቸው ተነጋግረዋል። አሁን ላይ ግርማም ትኩረቱ ወደ ሜሮን ነው። ሜሮንም ደግሞ ያው እንግዲህ እንደለመደችው ሰይጣን ባህሪዋን ነው። እናም አሁን አቶ ግርማ ቅጥረኛ እንደተቀጠረበትና ይህን ያህል ኃይል እንዳላት ሜሮን አያውቅም። እሷ ግን ተዘጋጅታ ተነስታለች። ሰላምን ሙሉ ለሙሉ ሰላም ባትሰጣትም እንኳን አሁን ላይ ግን ትኩረቷ ወደ አቶ ግርማ ስለሆነ ሰላምም እዚህ ቤት ለዘላለም መኖር ሳይሆን ያቀደችውን እቅድ ማሳካት የእናቷን እና የእሷን ሕይወት ያበላሸውን ሰው መበቀል ስለሆነ የምትፈልገው ያንን ልታሳካ ትችላለች። ሰላም ዛሬ በጣም ደስተኛ ነች። በእርግጥ አሁን ሳሚ የሚያስበው ሜሮን ትክክለኛ ሚስቱ እንደሆነች ስለሆነ ምናልባትም ለሳሚ ክብር ስትል ሜሮንን እንደዚህ ማድረጓ ምቾት ላይሰማት ይችላል። ነገር ግን ሁሉ ወዶ አይሆንም። የግድ አንድ ሰው መጎዳት አለበት። ምክንያቱም ሳሚ ሜሮን በዚህ ጥግ ሰይጣን መሆኗን አያውቅም። እሱ የሚያውቀው የሚወዳት ሚስቱና ትንሽ አስቸጋሪ እንደሆነች ነው። ሜሮን ግን በፍጹም እሱ ከሚያስባት በላይ ሰይጣን የሚቀናባት ሰይጣን ለእሱ እንኳን የማትመለስ ለገዛ ባሏ መርዝ የምትሰጥና ሁሉንም ሰዎች በመርዟ የምትነድፍ ጊንጥ ናት። ያንን ደግሞ ያወቀ ቀን እንግዲህ ሳሚ በእርግጠኝነት ምርጫው ሰላም ትሆናለች። ሰላምና ሳሚ ሁለቱም ሰላም ያላቸው ሰዎች ናቸው። አብረው ቢሆኑ ደስ ይላል። ነገር ግን ከፊት ለፊታቸው እጅግ በጣም ብዙ ፈተናና ብዙ አስቸጋሪ መንገዶች ማለፍ ይኖርባቸዋል። ምክንያቱም አቶ ግርማ አለ፣ ከዛ ደግሞ ሰይጣኗ ሜሮን አለች። ጆሲ ግን ለምን እንደሆነ የማይነግረው ለሳሚ ባይገባኝም ሁሉንም ነገር ያውቃል። መርዙን ቢያንስ እንኳን በጊዜ መርዝ እንደሆነ ቢያውቅ ጆሲ ምናልባትም የሆነ ነገር ማድረግ ይችል ነበረ። ነገር ግን ያንን እንዳደረገች እያወቀ እሱ በራሱ መንገድ እሷን መበቀል ነው የሚፈልገው። እሷ ለሱም አትመለስም። በእርግጥ ከቻለች የቤቱን ሰው በሙሉ ማጥፋት ነው የምትፈልገው ሜሮን። ነገር ግን ራሷን እያጠፋች እንደሆነ አላወቀችም። እና ውድ ቤተሰቦች እንግዲህ የዛሬው ፓርት ይህን ይመስል ነበር። በነገራችን ላይ አቶ ግርማ አምሽቶ ሲወጣ ያው እንደተቀጠረበት ቅጥረኛ ከኋላ ማጅራቱን ብለው ጥለውታል። አቶ ግርማ አሁን ላይ በወንበዴ ውስጥ ተደብድቧል። እድሜ ለሜሮን። ይሄ ደግሞ ለሰላም ትልቅ አድቫንስ አለው። እሱ ታሞ ሆስፒታሉ የሚሆነ በሆነበት መንገድ እሷ ስኬቷን ማሳካት ትችላለች። እና ሀሴት የዛሬው ፓርቲ ይመስል ነበር። ውድ ቤተሰቦቼ እስከዚህ ድረስ ከደረሳችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቱን እየተጫናችሁ ወደ ቻናሌ ተቀላቀሉ። ለእናንተ ጥሩ ጥሩ የሆኑ ፕሮግራሞችን ቪዲዮዎችን ይዤላችሁ እመጣለሁ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ የደወል ምልክቱን እየተጫናችሁ ወደ ቻናሌ ተቀላቀሉ። ሀሳብና አስተያየታችሁን በኮሜንት ጻፉልኝ። ስለምትከታተሉኝና ስለምታበረታቱኝ እጅግ በጣም አመሰግናለሁ። ውድ ቤተሰቦቼ ቴንኪዩ።